ጤና ይስጥልኝ እንደምን አላችሁ ቻናላችን ቤተሰቦች ቻናሉን ሰብስክራይብ እና ላይክ ማድረጋችሁ እንዳትዘነጉ። ወደ መጀመሪያው ዜና እናልፋለን። በደቡብ ምዕራብ ኢትዮጵያ የተሰማ እጅግ አሳዛኝና ልብ የሚሰብር ዜና ይዘንላችሁ ቀርበናል። የሀገራችን ውበት ለመጎብኘት የመጡ እንግዶች እና አንድ ወገናችን የጥቃት ሰለባ ሆነዋል። ዝርዝር መረጃውን አሁን ይዘንላችሁ እንቀርባለን። በደቡብ ምዕራብ ኢትዮጵያ ክልል በምዕራብ ኦሞ ዞን ልዩ ስሙ ኮካ ተብሎ በሚጠራው ስፍራ ላይ በቱሪስቶች ላይ ያነጣጠረ አስደንጋጭ ጥቃት ተፈጽሟል። በስፍራው በሶሪና በማጆ ወረዳዎች ላይ አዋሳኝ ላይ የሚገኝ ሲሆን ጥቃቱ የደረሰው ጎብኚዎቹ በሁለት ተሽከርካሪዎች ተጭነው ወደ ማጃ አቅጣጫ በመጓዝ ላይ ሳሉ ነው። በዚህ አሳዛኝ ክስተት የሶስት ሰዎች ሕይወት ወዲያውኑ አልፈዋል። እንደ ፖሊስ መረጃ ከሆነ ሟቾቹ ሁለት የቱርክ ዜግነት ያላቸው ጎብኚዎች ሲሆኑ አንዱ ደግሞ ኢትዮጵያዊ አሽከርካሪ ነው ሲሉም ተደምጠዋል። ከሟቾቹ በተጨማሪ አብረው ይጓዙ የነበሩ ከ20 በላይ ቱሪስቶች ላይ አካላዊ ጉዳት ባይደርስም የያዙት ንብረትና ውድ ዕቃዎች ሙሉ በሙሉ በታጣቂዎች ተዘርፈዋል ተብሏል። ከጸጥታ መዋቅሩ የተሰጠ መግለጫ በሶሬ ወረዳ ፖሊስ አዛዥ ረዳት ኢንስፔክተር ዳላ ኮሊቲው ላለክቲቪቲ እንደገለጹት ጥቃቱ የፈጸሙት ከጫካ የወጡ ሽፍቶች ናቸው ብለዋል። የክልሉ መንግስትም በበኩሉ የሰፈር ሽፍቶች ሲል የጠራቸው እነዚህ አካላት ለዝርፋ ሲሉ ክብር የሆነውን የሰው ልጅ ሕይወት ማጥፋታቸውን ገልጸው በአሁኑ ወቅት ወንጀለኞችን በቁጥጥር ስር ለማዋል የጸጥታ ኃይሉ ሰፊ ፍለጋ እያደረገ ይገኛል ብለዋል። የአካባቢ ነዋሪዎች ስጋት። የአካባቢ ነዋሪዎች እንደሚናገሩት በእነዚህ ወረዳዎች አዋሳኝ ላይ በአርብቶ አደሩ ሽፍቶች የሚፈጸሙ መሰል ዝርፊያዎችና ጥቃቶች የተለመዱ መጥተዋል። ትላንት በደረሰው ጥቃትም የዚሁ የጸጥታ መላላት ውጤት መሆኑን በምሬት ገልጸዋል። የተከበራችሁ ተመልካቾቻችን የአሳዛኝ ክስተት በኢትዮጵያ ቱሪዝም ላይ ትልቅ ጠባሳ ጥሎ አልፏል። መንግስት እንዲህ ያሉ ወንጀል ድርጊቶችን በአስቸኳይ እንዲያስቆም የጉዞዎች ጥሪ ነው። ስለ ጉዳዩ ያላችሁን አስተያየት በኮሜንት መስጫ ሳጥን ላይ አስፍሩልን። ለሟች ቤተሰቦች መጽናናት እንመኛለን። አዲስ መረጃዎች ሲደርሱን ዘላችሁ እንመለሳለን። እስከዛው ቸር ቆዩልን።